ባከን እንደው ጡረታውም አልደረሰ ስጠኝ እያሉ እኮ ቦጥቦጥ የጨረሱት እኮ እናትየዋ ናት የገዛ እናቱ። አንቺ ፊት ለፊት ግን መጣው ግን ገንዘብ በትክክልም ልጄ መያዝ አቁማል። እየበተንክ ነው። ምንድነው መጠጥ ጀምረሃል? ምን ላይ ነክ ይላል። አንቺ ምንድነው መማር ሊሰማሽ እኮ ነው። እዛ ጋር ሲያሳጡሽ ማለት ነው። ሲያሳጡሽ ማለት ነው። አስበሻ ስትጥጥረ የምትይው አንጀኔ ዘንሳት ይቶታይ ኦፒፓ እንዲህ ነው የሚሉት ጋይስ፣ እንዲህ ነው የሚሉት። አሁንም ድረስ እኮ ባህልና ወጋችን አላለቀቀም ነው እኮ የምላችሁ። አሜሪካ ድረስ ተመጦ እንኳን ማለት ነው አልለቀቀም። መተው እንኳን ባህሉን አልለቀቁትም። እና እኔ እንደዚህ አማች ከእንደዚህ አማች አሁንም መከራከራል የሰውራችሁ ይመስለኛል። አሁን እዚህ ጋር የምትበሳጩ ማትሰራዋ ሴትስ አሜሪካ እናቱ መታ አሜሪካ እሷ ልጅቷ አሰራ ምንም ነገር እሺ። ከዛ በጣም እናትየዋ ግራ ገብቷቸው አረ እንደ ቤቱን ላጽዳው እንጂ ነው ብለው መጥረጊያውን ሲያነሱ እናቴማ ጠርግም ብሎ እሱ ጠርግ ሲል አረ በቃ በየተራ ትጠርጋላችሁ በየተራ ትጠርጋላችሁ ልጅ መማር። አሁን በሱ ደግሞ ኬሽ በዚህ ኬሽ በሁለት መንገድ ትሄጃለሽ። ለምሳሌ አሁን ህሊና ካለሽ አንቺ ቤት ውስጥ ምን ተቀመጭ ከሆነ እንትን ያለሽ፣ ግን እንደ ሀገሪቷ ሁኔታ ነው የምንሄደው። ኢትዮጵያ ከሆነ እናትየዋ ቁጭ ይላሉ፣ አንቺ ትሰሪያለሽ ምናምን ነገር። ቡና እስከ 7ኛ ሲኒ አፍልተው ምን አልሽ ኮኮቤ ደመቁ እያሉ ቁጭ ብለው እናትየዋ ቡና ያፍሉ፣ አንቺ የዜግነት ግዴታሽን ትወጫለሽ፣ እቃ ታጥቢያለሽ፣ ልብስ ታጥቢያለሽ፣ ምናምን ተፈጫጫለሽ ማለት ነው። አሜሪካ ከሆነ ግን እንደ ሀገሯ ዜጋዋ እንዳስተማረች እንደ ሀገሯ ሲስተም እንጓዛለን። ዛሬ ማዘር ከጠረጉ ነገ ልጃቸው ይጠርጋል፣ ከነገ ወዲያ ቤት ታጠርጋለች። ሀገሩ ነው ውዴ። ማዘር ቁጭ ብለው የዜና ጣቢያ ቲቪ እንዲህ ቁጭ ብለው እያዩ የሀገር ቤት ትዝታቸው ወንዝና ጋራውን እያዩ እንዲህ በቲቪ እኔ ቁጭ ብዬ አልጠርግም። መጀመሪያ ቀን ማሪ 1 ወር እንከባከባቸዋለሁ። ገባሽ? እንግዳ ናቸው። 2 ወርም በትንሹ እንከባከባቸዋለሁ። 3 ወርም በስሱ እንከባከባለሁ። በ4ኛ ወር ማዘር መጥረግ ይጀምራሉ። መጥረግ ተይና ላውንደሪ ማረግ ምናምን ቅልጠፍጠፍ ማለት ይጀምራሉ። እናቱ ከሆኑ ነው። ጌታ ምስክሬ ነው እንዴ ጥርግርግ ያደርጋሉ። ከዛ ልጅየው ደግሞ ከተሰማው እናቱ እንዳጠርግ ከፈለገ ምንም ችግር የለውም። እማ እኔ አግዝሻለሁ ሲል አግዛቸው። እናት ናቸው። እግዚአብሔር ይስጥት ይዋለሽ። እሱ ይጠራ በቃ እንዴ ለምን እንደ ሲስተሙ ነዋ፣ እንደ ሀገሩ ሁኔታ ነው የምንሄደው። ገባሽ? በስማም ይከብዳል። ግን አሁን ለምሳሌ እና 4 ዓመት እዛ ከተቀመጡ 4 ዓመት ቤት ልጠርግ ነው። አገር ቤትም ምንጭር ባለ መጥረጊያ ጠርጓል። እዚህ እኮ ቫኪዩም ክሊነር እንደ ብዙ ነገር አለ እኮ በማሽን ጭር አድርገው ነው የሚያነሱትኝ። ገባሽ? ነገሩ ለነሱ እንቅስቃሴ ነው የሚሆነው። አዎ ለነሱም ይንቀሳቀሳሉ። እድሜ ደግሞ ሲሄዳለ ስኳሩ ምኑ ግፊቱ ደም ግፊቱ ብዙ ነገር ማዘር ስለምትቸገሩ እንቅስቃሴ ዶክተር ማድረግ አለቦት ለጤናዎት ምናምን ትላለች። ውጭም ግቢም እንዳገር ቤት ቢጠርጉ መልካም ነው ላለው እኔ አልፈራም። ቀስ ብዬ ማዘርዬ ቤቱ ትንሽ ይሄን ያህል ሰፊ ቤት ስላልሆነ ግቢዋን ሳሯን ንቅልቅል ቢያደርጉ ለጤናዎት ጥሩ ነው ብዬ መክራቸዋለሁ እንጂ እኔ መቼስ ተነስቼ ኧረ በስመ አብ ወመንፈስ ቅዱስ መማር አይሆንም ከኔ ባህሪ ጋር አይሆንም። እኔ እውነት ልናገር አይሆንም ከኔ ባህሪ ጋር አይሆንም። ደግሞ እኔ መማር ማልወደው ማለት ነው ያገባኝ ሳይጨነቅ ምንድን ነው የለበ ደግሞ ፍለፊ ደግሞ ቢታቸው ዛሬ ቢታወሪኝ ኧረ ላውራበት ተውኝ። ቆይ ስሚ ማሬ መቼ አወራው? ቀን ሙሉ አላወራው ምን ዋሌ ነው ጣለክ ይላሉ። እግዚአብሔር ያሳይሽ። እንግዲህ አንቺ እኮ ሰመር ነው። በሰመር መቼስ ጋቢ ተደርበሽ አትወጪ ወይ በሽንሽን ቀሚስ አትወጪ። ምን ይቷል ነው ጣለክ? በስማ አገሩ ነው ይሄ አሜሪካ የሚባል ሀገር የተረገመ ሴቶቻችንን አበላሻ ይላሉ። ቀለም ያረግሽ ፊት ለፊትሽ ሴቶቻችንን ከሚሉ እኮ በአጭሩ ቤታ አለባበስሽ መልካም አይደለም ቢሉ እኮ ይቀላል። ሴቶቻችን ተበላሹ። ህዝቡ እንዳለ ተገላልጦ ወርቃኑን አይደል እንደሚወጣው። አቡነ አረጋይ ድረስ በስመ አብ ወደም ይጀምራሉ። አቡነ በስመ አብ ወልደ መንፈስ ቅዱስ እግዚኦ ልጄ ምን ይቷል ነው ጣለ ፊት ለፊት ነው
እንደዚህ ነው የሚያሸማቅቋቸው። የባል ቤተሰቦች ከባድ ናቸው። ጥሩ አሉ ደግሞ መማርዬ፣ አዎ መልካም አሉ፣ አልክድም። በዛ ልክ እህቶቹስ ቢሆኑ መማር እህቶቹ ነው እንጂ እኔ ደግሞ እህት ነው የሚከብደው። እህቶቹስ ቢሆኑ መማር እህቶቹ ለምን አግቢ ነው የምላት። እኔማ እንደ አግቢው እንደ ኧረ በቃ ነው ቤቱን ለቅቄላችሁ ልታ። ሁሌም የምነግራችሁ መማር ደጋግሜ የምነግራችሁ ነገር እህት ትምጣ መምዬ ወንድሟ ነው ትጠይቅ። ልጅ ካለን ደግሞ አክስትና ትጠይቅ። ምንም ማለት አይደለም። ገባሽ? ሰው ይታመማል፣ ሊሞትብን ሰው ይችላል፣ ልደት ሊሆን ይችላል፣ ድግስ ልንደግስ መምጣት ይችላሉ። እህቴ ግን ለስራ ወደዚህ ሀገር ተቀይራ እኛ ጋር ትመጣለች። ስራ እስክትይዝ ምናምን ቤት እስኪመቻችላት እኛ ጋር ትኖር ካለሽ መማርዬ ሻንጣሽን ተሸክመሽ ምንም ሳታወጪ በሩን ከፍተሽ ደህና ሰንብት የለ እሱ ከስራ ሲመጣ ምሳውን አቀራርበሽ ክፉ ሴት ካልሆንሽ ክፉ ሴት ኮንሽ ምን አባቱ የምን አባ ምሳ ብለሽ ቤቱን ድብልቅልቅ እቃውን ሰባብረሽ መውጣት። ግን ደግሞ ደግ ሴት ኮንሽ ለምን ተብሎ ጥሩ ጊዜ ያሳልፈናል ብለሽ አገልግል ቁጥር አድርገሽ ጠረጴዛ ላይ ያስቀምጠሽ ሻንጣሽን ተሸክመሽ በዛው መውጣት መማር። በፍጹም ከባል እህት ጋር እንዳትኖሪ በፍጹም። አንደኛ ቀናት አለ፣ ሁለተኛ መሬት ሆናል፣ ሶስተኛ ልብስሽ ይሰረቃል፣ ጌጥሽ ይሰረቃል፣ ሽቶሽ ይሰረቃል። ምንም የሚቀርሽ የለም። ፓንት ሁሉ ሳይቀር እጥብ አድርጋ ለብሳ ትወስዳለች። አይሆንም፣ ለቤቴን አይሆንም። ከባድ ነው የባለ አበደን በጭራሽ መማር በጭራሽ ናገርሻል። ደግሞ አከብሩ እነሱም ሰው ነው መማር ማለት እነሱ አንሹ ሊሉሽ ይፈልጋሉ። በገዛ ቤትሽ የሎ ሲያንሳሽና መቃብር ያንሳሽና እኔማ እንደ ሰይጣን የሚያደርገኝ እግዚአብሔር መማር። እኔ ደግሞ የሚያስጠላኝ እንደው እንደዚህ አንሹ ምናምን ቢ ደፍረው እንትን የሚሉ ልክ እሱ ከስራ ሲመጣ ወይም ደግሞ እሱ ቤት ካለ ከመጡ ወይኔ እቺ ሻይ ማንኪዋ ስታምር ይሉሻል። ከማንኪያ አቅም መማር እግዚአብሔር ያሳይሽ። አው ማንኪያ አቅም ለምን ያንቺ ነገር ስታዩ በቃ ውሰጁ ነው የሚላት። የወንድሜ ነው የራሴ ነው ብላ ስለምታስብ እኮ ነው። ቤቱን ትረሷለች። ትዳር እንዳገባ ወይኔ ማንኪዋ በጣም ነው የምታምረው። ወይኔ እቺ ማንኪያ ብትኖረኝ። ባለፈው እኮ እዛ እንትን ሱቅ አልሄደችም እኮ መማር። እዛ ሱቅ ሄጄ ከወር በኋላ ነው የሚመጣው ብሏል። ጓደኞቼ ደግሞ ይመጣሉ፣ ምሳ አለ። ወይኔ ማንኪዋ ስታምር ይላል። ወንድም አይደለ ሱቅ ፊት ለፊቱ አይደል የተጠየቀው እንዴ? ለዚህ ማንኪያ ነው ለዚህ ማንኪያ ይልሻል። አይጠይቅሽም እኮ ወንዶቹ ራሱ ወይ ሊቀጣቸው ለዚህ ማንኪያ ነው ይልሻል። ወሰጁ ኧረ እኛ ሌላ እንገዛለን ይላል መማር። ፈሪ ሴት ከሆነች ማለት ነው እንዴ ስንታይ ነው እያለች ወጣላሽ ታሊ ቤታዬስ ሸንቃጢት ቀብራራ አስቀምጩ በህግ አምላክ በህግ አምላክ እናቴ ትምትላል። በህግ አምላክ ህግ ያግድሽ አስቀምጩ። ጭራሽ ብለሽ ቤቴ መተሽ ነው ምነው መማር። ጭራሽ ማንኪያ ሳይቀር ማንኪያ ደግሞ ትጠይቂያለሽ ነው የምላት። አንቺ ቆይ በጊዜ አግብተሽ አትገላገም ነው ብዬ ማንኪያን አስቀምጪ ብዬ የምወደው ማንኪያ ነው። አልወደውም እኮ መማር ያለ ማለት የምወደው ማንኪያ ካለዚህ ማንኪያ ራሱ እህል አይበላልኝም ብለሽ ምን ትፈርገሽ ታስቀምጫለሽ። ጌታ ምስክሬ ነው። መማር ድፍር ነው ማለት ያለብሽ። ቲቪንም ያለሽ አሁን እንደዛ ቢሉኝ አውጥቼ ነው የምሰጥ። አንቺ መማር ቲቪንም ያለ ነገር ፍጥጥ ብለሽ አንቺ ማለት ነው። ስሚ የሆነ ተከታታይ ሙቪ እያየሽ ባልሽ ቲቪውን ነቅሎ ከፊት ለፊትሽ ለእህቱ ይሰጣል። ምን ይሰማሻል? ይሄማ ሀቅ ነው የተናገርኩት ክርስቶስን። ምን ይሰማሻል? መማር ንገሪኝ። ይሄማ ያናድዳል። ይሄ ያናድዳል። ሌላው ግን ይሰጣል። ወይ ጉዲያ! ለምንድን ነው የምትሰጪው? እኔ አሁን አባቴ ማለት ነው ጥሩ ነው እኮ ፋዘር ያውን እዛ ሀገር ቤት እያለን ሁሉም ሰው ያውቀዋል። መማር ሁለት ቲቪ ካለ ወይ ሁለት ፍሪጅ ካለ ምናምን ሁለት ምን ይሰራል? አንዱን ለሰው ስጡት እያለ አውጥቶ ይሰጣል። በጣም ነው የምናደደው። መማር የሚሰጥ ነገር አለ፣ የማይሰጥ ነገሮች አሉ። ገባሽ? እኔም እኮ እንደዛ ነኝ። አሁን አወራለሁ እንጂ እህቴ ስትመጣ ይሄን ውሰጂ ነው የምለው። ገባሽ? ነገ ተካዋለሁ ብዬ ስለማስብ ነው። ግን በትዳር ሲሆን ይጠነክራል። ገባሽ? እህትና እህትሽ ቢጠይቁሽ ምንም ማለት አይደለም። አባቴ ቢጠይቀኝ ምንም ማለት አይደለም። ላደርግ እችላለሁ። ግን የባሌ እህት ግን መጣ ቤቱን ልትቆጣጠረው ብትለኝ ግን መማር አልፈቅድላትም። ወይ አፍንጫዋን ነቅንጫት ወይ ጥርሷን በድጁ አስቀርጬ እጄን ለመንግስት እሰጣለሁ። ራሴ በራሴ ጌታ ምስክሬ ነው። እኔ አልቀመጥም። ይቀርታል። አሽሙረኛ ካልሆነች ኦኬ። አሽሙረኛ ይሄ አፏ ጆሮ ግንዷ ጋር ይመጣል። ስታጣመመው በአሽሙር እዚህ ጆሮ ግንዷ ከጎረቤት ጋር ታማሻለች። ከጎረቤት ጋር
ወንድሜ እኮ ተበደለ። ምን ላይ እንደጣለው እቺ ላይ ጣለው። ምን ቀን እንደጣለው እቺ ሴትዮ ላይ እንደው ምን አለ በተለያዩ ትልሻለች። አንደኛ እኮ ምሳሌያሽ እኮ ሳለ ወንድሜ ተበደለ። በጣም እኮ የዋና እኮ በቃ ምስኪን ለጎረቤት ታማለች። ለጎረቤት ማለት ራላ አስተኛለችው። እኔማ በቃ ይኸው ትራስ ላይ አድርጌ ነው ጥጥ እግዚአብሔር ያሳይሽ በቀረ ጥጥ ማለት ነው። ጥጥ ወጥፌ ነው ያደርኩትኝ። እንዲሁ ስትጮበት እንደ እሷ ናት እኮ ወንድ የምትመስለው። መማር አያስፈልግም። ወንዶቹስ መማርዬ ቢሆኑ ወንድምየውም እንዳይመጣ እዛ ቤት መማር። ወንድምየውም ችግር አለ። ወንድሙም ልኑር ብሎ ከመጣ መምዬ ችግር አለ። የሱ ጨጓራሽ አይቃጠልም፣ ግን አንጀትሽን ያርሰዋል። እንዴት በእኛ ውዴ ባልየው ስራ ሲወጣ ምሳ ታቀርብለታለች። ወይ ምሳሽ ይጣፍጣል ይላል፣ ወይ ቢጃማሽ ደስ ይላል ይላል። ቀስ በቀስ ይቀራረባሉ። ሰውየው ስራ ይወጣል። ከሱ ድንቡሽ ያለ መንታ ልጅ ትወልዳለች። ከዛ በኋላ ምስኪን ባል ከስራ ሲመጣ ልጄን ወለድሽልኝ ብሎ ያንን ታቅፎ እስከ 14 ዓመት ያሳድጋል። ጎረቤት ይነቃል፣ ዲኤንኤ ይታያል፣ አጎቶ ነው ይገኛል። ይሄ ነው መጨረሻ። ወንድም እንዳይመጣ ወንድማችሁንም ቢሆን ጋይስ እንዳታመጡ። ወንድማችሁንም ከቅርብ ርቀት ሰላም ብሎ ሂድ እንጂ እዚህ ቤት አጥንቶ ሊኖር ከተመላለሰ አይሆንም። ይበላል፣ ይጠጣል፣ ያምረዋል። ይበላል እንደ መምዬ ስራ የለውም የሚቀመጥ ቤት ብሎ አምጥቶ ይበላል፣ ይጠጣል። አስበሽዋል? ማንደጃ ተበላሸ ሲል ሊሰራ ይመጣልሻል። ኤሌክትሪክ ተበላሸ ሲል ኤሌክትሪክ ሊሰራ ይመጣል። በዛ አንድ ሁለት በዛ ሰይጣን ያሳስትሻል፣ ትሳሳቻለሽ። ባትቃጠይም አንጀትሽ ይርሳል። ሴቷ ታቃጥልሻለች። ሴቷ እያሽሟጣጠች እየሰደበችሽ። ወንዱ ቢሆን ግን አንጀትሽ ራስ ስም አድርጎ ቢሆን ከነ ኃጢአትሽ ተሸክመሽ እንትን ጥሩ አይደለም። ግን ጥሩ አይደለም። ይቅር እያልኩ ነው ደግሞ መምዬ ነገ ተነስተው እንትን እንዳይሉ እኔ ይሄን ላይቭ ሰምቶማ ወንዶችም ሴቶችም ያስገባቸው አይመስለኝ። ቤታ ወንድ እኔ እኮ ጋይስ ልንገራችሁ፣ እኔ እኮ የሚሆነው ወንድምማ እኔ አሉኝ፣ ግን ወንድሞቼ ህፃናቶች ናቸው። ገብቷቸዋል። እኔ አሁን ለምሳሌ እኔ መማር ልንገርሽ፣ እኔ መማር በሆን ማለት ነው ምን አስዋሸኝ። ወንድሞቼ አሁን ለምሳሌ ክፍት ብሏቸው ከደረሱ ምን አባሽ ምን አድርገሽ ነው ብዬ ጠይቃለሁ። እኔም ቦም ገባችሁ። ወንድሞቼ አሁን ከፋኝ ጨነቀኝ። እኔ ደግሞ ፒስ ወንድሞቼ መጣው ከፋኝ ካላሉኝ በስተቀር ከሚስትየው ጋር ጓደኛ ነው የምንሆነው። ገባሽ? እድሜያችን ተቀራሪ ይልበሽና ምክንኪና ረበክተዋት ምናምን እያልኩኝ አብሬ ነው እንትምለው። ግን ወንድሜ ግን ክፍት ብሎት ምናምን ካየው ግን የከፋው ከሆነ ምናምን ጋር ምን አባሽ አንቺ ቡዳ ወንድሜን እስከና ጥንቱ አስቀረሽ በላሽ አፈር ያስበላሽ እያልኩ ስትወጣ ስትገባ ንዝንዝ አድርጌ ድፍት አደርጋታለሁ። በነገር ወንድሞች ከተነዛነዙ ደስተኛ ከሆኑ ግን ለምን የወንድሞች ህይወት ላይ ይገባለሁ? አብሬያቸው ቤተሰቦኜ ደስተኛ ሆኜ አብሬያቸው እጫወታለሁ። ይሄን እውነት ልንገርሽ። ግን ወንድሜን ካሳበደችው ግን በወጣች በገባች ቁጥር በር ላይ ተደቅኜ እያላዘንኩ ደፋታለሁ። በነገር ምንም መሳሪያ ካለባችሁ በማሽሟጠጥ ብቻ ድፍት አድርጌ መማርዬ ማዲያት አውጣጥቼ ራሷ በራ ሻንጣዋን ይዛ እንድትሄድ አደርጋታለሁ። ሻንጣዋን ሸክፋ ትወጣለች ያለ ሻንጣ ራሱ መረረኝ ብላ አዎ ማለት መጥቶ በቃ ነው ምን ቀን ነው የገባሁት ምናምን እያለ እየመረረው ወንድሜ ተለያይ ደግሞ ስትይው ልጆች አለኝ ፍቅር ነው ምናምን ካለ ቀስ ብዬ ነው ያለያየዋለሁ። ለምን ይቃጠላል? ለምን ሰውስ ገዳፋ ውስጥ ይገባል? ለምን እሷን ገሎ ሲታሰራል? ለምን ልጆቹን ይበትናል? እኔ ራሴ ብትን ትዳሩን አድርጌ ገላግላታለሁ ውዴ። እኔ እውነቱን ነው የምነግርሽ። ምን አስዋሸኝ? ወንድሞችሽን ተወጃለሽ ማለት ነው? አዎ እንዴ ጨነቀኝ ካሉ መማርዬ በትዳር መጀመሪያ ለማስታረቅ ሞክራለሁ። እሷን ለማስማማት ሞክራለሁ። ቤተሰብ ሰበስባለሁ። ተው ምናምን አንቺ ትብስ አንተ ብስብስ እያልኩኝ እንዲስማማ አደርጋለሁ። አልፈልግም ግን አሻፈረኝ ግን ተውኝ። ለልጆቻችሁ ለወንድምሽ ነው የምታግዡ አሽቃባጭ ምናምን ብትለኝ አናቷን ለሁለት በመጥረቢያ ከፍዬ ውዴ እንለያያለን። ምን አጨቃጨቀኝ? በመጥረቢያ ሁለት ቦታ አሰናብታትና ደናደሪ ምን አጨናነቀኝ? እኔ ኧረ በስመ አብ። ግን አሪፍ ሴት ከሆነች ግን ደባል አክብራ የምትንከባከበው ከሆነ በስመ አብ መማር በቃ አሁን ቤታ እንደምታይ ነው። አሞን እጫወታለሁ፣ ስቃለሁ ምናምን ጌታ ምስክሬ ነው። በቃ ፏ ብለን ማለት ደስ ይላሉ። እንደማ ሲሆኑ ፍሬንድሊ ሲሆኑ ምናምን ደስ ይላሉ የወንድ ሚስቶች። አዎ እንደዛ ከሆኑ አብረን እንጫወታለን፣ እንስቃለን፣ ምግብ አብረን እንሰራለን። እኔ ቤት ሳጸዳ እሷ ምግብ ሰራለች ምናምን ገባሽ? እንደዛ እያደረግን እንሆናለን። ያ አሁን እኔ የወንድሜ ሚስት ተፋተዋል እኮ ሎንግ ታይም እና ሌላ ገብቷል እሱ። በፊቷን ግን በጣም የአሁኗን እንወዳታለን። የበፊቷን
ላይክ እንደ እህት ነው የምናያት እና ላይክ ፋሚሊ ጋዘሪንግ ላይ ቀርታ አታውቅም። ኤኒቲንግ ላይክ አሁንም ትመጣለች። በቃ ላይክ እንደ እህት ነው የምናያት። እሱ ጋር ግን ይገናኛሉ? ኖ ከሱ ጋር ላይክ እንደ ፋሚሊ ነው የምንገናኘው። በፍጹም በፊት ላይ ምን አስባለሁ መሰለሽ መማሪ ከሰው ጋር ማንስማማበት በፊት ላይ ምን እላለሁ ወይኔ በጥሽ ገላገልኩት እጅ ያድብ አይ መድኃኒዓለም እጅ ያድብ ወሬው ቢቀር ወይስ እጄ ቢያድብ አስበጠሽ መማር ወሬ እየቀባጣች የእጄ በጥሽ ገላገልኩት ይሁን ይሰካል መሰለኝ ወደ ወሬው የሚል እጅ ያድብ ማውዶቼ ስሚ አሁን እኔ ማልስማማበት አንድ ነገር አለ። ድሮ ያለው ምን እላለሁ መሰለሽ ሰዎች ተጋብተው ከተፋቱ ተመልሰው ጓደኛ መሆን ይችላሉ ብዬ አምናለሁ። ገባሽ? ላይ ጓደኛ ይሆናሉ እንደ ድሯችን ምናምን ችግር ሲደርስ ምናምን እንደዋወላለን ቤተሰብ አለ እላለሁ። ያ ነገር ግን ጥሩ አይደለም። ማለቴ ለአዲሱ ሚስቱ ደስተኛ አትሆንም። እሷ ደስተኛ ከሆነች ውዴ ይልሽ ሴት ልጅ ሆነው ባልሽ ከድሮ ፍቅረኛው ጋር ቤተሰብ ቢሆን ቢገናኝ ምናምን የፈለገ ነገር ሴቷ ደስታ ምንም አይመስላትም፣ ግን በላይ አታሳየሽም፣ ግን ውስጧ ግን ደስተኛ ይሆን። አሁን እኔ ጓደኛ ናቸው በጣም ማለት በፊት ልክ በጣም ይዋደዳሉ፣ ይቀራረባሉ። ላይ እንዴት ልበልሽ በቃ ማለት ሞር ፋሚሊነቱ እኮ ከሴቷ ጋስ ማለት ከሚስቱ ጋር ነው። ከወንድምሽ ጋር ፒስ ከሆኑ ከሴቷ ጋር ሲስማ ኖ ከሚስቱ ጋር በጣም ፒስ ናቸው። በጣም ፒስ እኔ አልቀበልም። ወይ ይሄ ምንም የተረጋገጠ ነገር ነው የምነግርሽ። ማለት በጣም ስለሚገርመኝ ላይክ እንዳልኩሽ ብዬ ነው የምሞተው። ምንም እንደዛ የሚያደርግ ነገር ቢኖርማ በጣም እኔ ራሱ እንደዛ ብዬ ማላወራም እንጂ ግን ሊኖሩ ይችላሉ። ግን እኔ እንደራሴ ነው የምነግርሽ። በቅናት ግን እኔ ጠዋ ብዬ ነው የምሞተው። ማለት በቃ ጥርጣሬው ራሱ ይገለኛል። ክርስቶስ አለ እኮ እንደዛ የምትጠራጠራቸው ሰዎች ምናምን አሉ። ግን ይሄኛው እኔ አረጋግጬ ነው። አሁን አንቺ ግን ብትሆኚ በራስሽ ብቻ ልንገርሽ፣ ባልሽ ከድሮ ፍቅረኛው ጋር ቤተሰብ እንዲቀራረብ ትፈልጊያለሽ? ልክ አሁን እሱ ብቻ እኮ አይደለም፣ ልክ ሙሉ ፋሚሊ ነን። ያ በቃ ማለት እሱ ብቻ ሳይሆን ላይክ ሁላችንም ከዛ በላይ ነው። ላይክ በጣም ነው የምንቀራረበው። በጣም ደግሞ ያም ለዚህኛው ሚስቱ በጣም ላይክ እንደ ፍሬንድ በጣም ነው የሚተሳሰቡት ሁሉ በጣም